አይደለም ለምን አደረክ ብለው ይጠይቁታል። እና በዛ ነገር ላይ መጀመሪያ የሚያደርጉት ይቅርታ እንዲጠይቅ ነው። ከዛም በኋላ እኮ ብዙ ማስረጃ እኮ ይሰበስባሉ። ገባሽ? እሱንም ለመክሰስ እሷንም እንትን ለማለት ባልየውም ተጠያቂ ነው የሚሆነው። ባልየው ባይሄድ ራሱ በልጆቹ ጉዳይ ላይ ባልየው መጠራቱ አይቀርም። ይጠራል። አንድ ነገርሽ ይቅርታ ቤት ውስጥ ያለውን የኤሌክትሮኒክ እቃዎች ሁላ እዛ ላይ ቪዲዮ ምና እያንዳንዱ ለቅሞ ነው የሚወስዱለት። አንድ ሲጀመር መጀመሪያ ማስረጃ ሲሰበሰብ እያንዳንዷን ነው ያንስ ራሱ ማሰብሰብ አይደለም። መጀመሪያ እሱ ነው። ለምን ቢለቅስ ቪዲዮ ጋባሽ ኢንተርኔት ላይ ለቃለውን። አዎ ያ ሁሉ ነገር አሁን እዚህ ጋር ያረግሹ ነገር አካሄድሽ ከመጀመሪያ ጀምሮ ተከታተልሽ ነበር። ጥያቄዎችሽ ትክክል ናቸው። ገባሽ አይደለም? ከእሷ የወሰድሽው ማስረጃ እሷን ስትጠይቂ የነበረው ሰው በየራሱ ነው አስተያየት የሚሰጠው። ግን የእንትኑ ነው ስቴፑን ነው እየነገርኩሽ ያለሁት። ምን ምን ይጠይቃሉ በሚለው ላይ ነው። ፋሚሊ ሲጠየቅ የአንቺ ገና ስገቢ ራሱ ሞቲቬሽንሽ ምን እንደሆነ ታውቂያለሽ? የፈለገ ክስ ቢከሱ ምን ቢሉ እንደው ባልየውና እሷ ይከሰሱና ሆዴ በመሀል ነፃ ይወጣል ብለሽ ማራማዊት ላይ ስጋት ማሳደር ላይ ነው ወሬሽ። በነገራችን ላይ ገብቶሻል። እኔን ሄለን ጎበዝ ነኝ ስላልሽ አንቺ በምታነሽውን ሀሳብ ችግር የለውም እኔን ጎበዝ ስታለችን ብዬ ማልፍሰው አይደለም። ዋና ፖይንትሽ ታርጌትሽ እናንተ ናችሁ የምትጠየቁት። እሱማ ባዳ ነው ብለሽ እሱን ማረጋጋት፣ ሁለት እሷን ደግሞ አትልፊ ሞቲቬሽን። ቀጥታ ጉዳዩ ከሚመለከታት ጋር ከማራማዊት ጋር ነው። ስለዚህ ሼር አድርጉላት። እዚህ ቤት እንዳለች ማይቻታለሁ። መተሽ ከኔ ጋር መነጋገር ካለብሽ እኔ ቤቱ ነው እንጂ የማንንም ሰው ቡላላ አትምጣ ጅቦ ምናምን ከታችሁ ናቸው። አዳምጡኝ። በማንም ሰው ኬዝ ላይ ማንም ሰው አስተያየት እንዲሰጥ አልፈልግም። በእኔ ቤት ላይ አስተያየት መስጠት የሚችለው እሷ ራሷ ነች፣ ባለቤቷ ነች። መነጋገር ካለብንም ከእሷ ጋር ነው። ሄለን እዚህ ጋር ይበቃታል። በሰው ኖ አንድ ቁጥር አጻፉልኝ፣ ሁለት ቁጥር ዋትሳፕ ሰበናፕ አዳምጥ። ይቅርታ ጠይቃት ከማውጣቷ በፊት ማስረጃ ላይ ስትል ይቅርታ በላት መጀመሪያ። ስለ አንተ ቲቪት ልብላ ስላለ ማንም አይነካ ኢትዮጵያ ተቀምጠ ይውላችሁ። አያችሁ አይደል? እኔ ቲቪተኛ አይደለሁ። ኢዩኤል አትመጥነኝም ብያለሁ። ማርያማዊት የምትመጣ ከሆነ ሼር አድርጉላት። አስተያየት መስጠት የምችል ከሆነ ከኔ ጋር መነጋገር የምችል ከሆነ ለአንዴና ለመጨረሻ ጊዜ የምደብቀውም ነገር አልፈልግም፣ እንድደብቀውም ነገር ያለ ነገር አልፈልግም። አውጥታ መናገር ካለባት ኤቭሪቲንግ አውጥታ ትናገር። መጨረስ ካለባትም እዚህ ጋር ታቁም። እኔ ራሴ ቦታ ላይ ነው የምኖረው፣ እሷ የራሷ ቦታ ላይ ነው የምትኖረው። አብረን አልኖርንም፣ በአንድ ላይ ግን ኖረናል። በአንድ ልብ እግዚአብሔር ፈቅዶ አልተጣጣምንም፣ ተለያይተናል። ስለተለያየን ግን የማንም ቤት የሆዴ ስም እንደ ዛሬው እንደ አምናው ካቻምናው ስሜ ተነስቶ እንድፈልግ ማን ለምን እኔ ህግና ህግ ያለበት ሀገር ላይ ስላሉ አውቃለሁ። ለምን ምን መመልስ አለብኝ፣ ለማን ምን መማረግ አለብኝ፣ ኤቭሪቲንግ እኔ ከማርያማዊት የበለጠ ህጉን አውቃለሁ። ህጉን አይደለም ፈራው። ይሄ ህብረተሰብ መሃል ግን አፍ ውስጥ እንድገባ አልፈልግም። ፍቃደኛ ከሆናችሁ ማርያማዊትን ሼር አድርጉላት፣ ትምጣ፣ ከኔ ጋር ታውራ። ትላንትና ከ23 ሰዓት ጀምሮ እስካሁን ድረስ አልተኛውም። በዚህ ጉዳይ ላይ መሄድ ያለብኝ ጥግ ድረስ መሄድ ካለብኝ ከማርዬ ጋር እሄዳለሁ። ጥግ ድረስ የኔ ነገር አውጣለሁ ካለች አውጣለሁ። የምፈልገው ነገር አለ የምትለው ከሆነ ትምጣና እዚሁ ፊት ግፍትፍት አድርጋ አውጥታ እዚህ ጋር እንጨርሳለን። ከዚህ በተረፈ ግን ለኛን ብከሰስ
መተሽም ጨርሻለሁ፣ ነገ ከሳለሁ፣ ከስሻለሁ ምናምን እኔና አንቺ እንጨርሰው። ማንም ለእኔ አስተያየት መስጠት አይችልም። ማንም እኔ ቤት መጥቶ እኔ እኮ ከቲክቶክ አይደለም ከሚዲያ አይደለም ከኢንተርኔት እየጠፋው ያለው ልጅ ላይ በድጋሚ እንዳምነው ካቻምነው አስተማሪም አይደለም ምንም አይደለም። እኔ እና እሷ ባየንበት አንግል ግን እናውቀዋለን ህይወታችን እንዴት እንዳሳለፈ። አሁንም ቢሆን ስለሷ መጥፎ ነገር ማውራት አልፈልግም። መጥፎ የሚወራባት ልጅም አይደለችም። እውነት ለመናገር በቪዲዮ ያልገባሁት ጋይስ አልተኛውም። ትላንትናም በጣም ተናድጄ ነው ያልኩት። እኔ በሳጫለሁ። የማይገባኝን ስም ሰው ሲሰጠኝ እናድዳለሁ። ማንም ሰው ከፈለገ ፌስ ቱ ፌስ ያወራኝ መጥቶ በግልጽ። ከዛ በተረፈ ደግሞ ህግ ያለበትን ሀገር ነው። ህግ ጥግ ድረስ አስፈላጊ አይደለም። በዚህ ደረጃም ስለ ራሴ ምናምን መናገር አልፈልግም። እንዴ እኔና ማርዬ ከተለያየን በኋላ እኮ በህይወቴ ላይ ብዙ ነገሮችን እኮ ቀይሬያለሁ። አርጉልኝ የውስጤ ልተንፍሰው። ዱባይ ለእኔ ማርያምን ነው የምልህ። አዲስ አበባ ሄጄ ዱባይ ደርሼ ምናምን መምጣት እችላለሁ። ኢዩኤል አትጨነቅ፣ ራስን ችለ ምናምን ኑር። አንድ ቀን ወጥቼ ቸግሮኛል ብያችሁ አላውቅም። ለምንድነው በዚህ ልክ የምትፈርዱብኝ? አስተውለን እንጠቀምበት። ሚዲያውን እየተጠቀሙ ያለው አዶናይ ነው። እሱ ጋር ሄዳችሁ ለሜለንጋ የማይረባ የሚጠቅም አስተያየት ከምትሰጡ አንዳንድ መልካም ሰዎች አሉ፣ ጥሩ ጭንቅላት ያላቸው። እኔን ስለደገፉኝ አይደለም፣ ማንም እንዲደግፈኝ አልፈልግም። እኔ ስሜ ከሚነሳ ብከሰስ ደስ ይለኛል። ህግ ቢፈርድኝ። ህግ ያደረገ ማርዬ ቤቴን ታውቀዋለች፣ ቤቴን ታውቀዋለች፣ መውጫ መግቢያን ታውቀዋለች፣ ውሎዬን ታውቀዋለች፣ መንገዴን ታውቀዋለች። ምንም መስመይጠት ነው። ግን ህብረተሰቡ መማር ያለበት አንድ ሄለን ጋር ሄዳችሁ ጋይስ ለምን የሆነ የሚጠቅም ቦታ ላይ ሄዳችሁ እዛ ጋር ቁጭ ብላችሁ ለምን የሆነ ነገር ድጋፍ አታርጉም? የማይጠቅም ቦታ ላይ እሺ ሆዴ አይሰራም አላችሁ። ሆዴ አቅም የለውም ድሃ ነው፣ ልብስ ተገዛለት ተሸጠለት ምናምን አላችሁ፣ ተረተራችሁ፣ ተናገራችሁ። አዲስ አበባ ኢትስ ኦኬ መመላለስ አያስፈልግሽም። ዝም ብለሽ ብታዳምጪኝ ደስ ይለኛል። በቃ ህግ አለ እኮ። ህግ ላይ ሄዶ ይከሰስ ሆዴ ከነ ማስረጃው ከነ ሁሉም ነገር ከነ አቢዙ። እሱን ነው ፈልገው ነው። ከዚህ በኋላ እኛ ሳናስበው የምንናገራቸው ነገሮች እኔ እንዳስተማረኝ ሁላ ትናንትና ማንነቴን የማይገልጽ ነገር በመናገሬ 0 ሰዓት ከዚህ ሄጄ የሰው ልጅ ከአንገት በላይ ቅር እንደሚል የተማርኩበትን ነገር ለተናገርኩት ነገር ላሰብኩት ነገር ይቅርታ መጠየቄ መጽሐፍ ቅዱስ ይዤ አዘንኩኝ። የማዝነው በማንም አይደለም በራሴ ነው። ህግ ቦታ እንሂድ፣ እንፈልገው እሱ ነው። ከዚህ በኋላ ግራና ቀኝ የሚያው መቼ ሆነ ለምን ሆነ? ከአንገት በላይ ነው? ከልብ በላይ ነው? ከጭንቅላት ነው? ምንድን ኤቭሪቲንግ። ስለዚህ ማርዬን ሸራርጉላት። መምጣት የምችል ከሆነ ከኔ ጋር ትነጋገር፣ ከኔ ጋር ትጨርስ። ከዛ በተረፈ ግን ማንም ሰው ቤት እየተካሄደ አስተማሪ ነኝ ምናምን ኖ ኦኬ። ራስሽን ችለሽ አስተምሩ ማርዬ፣ ራስሽን ችለሽ አስተምሪ። እኔን ታከሽ አይደለም። ብዙ ነገሮችን እየሰማሁ ነው። ከሚዲያ እንዴት አጀማመርሽ እንዴት እንደተጀመረ እየሰማሁ ነው። አስፈላጊ አይደለም ግን ሆዴ አስፈላጊ አይደለም። መናገር ከተፈለገ ራሳችሁን ችላችሁ ተናገሩ። አስተማሪ ነኝ እንደዚህ ግን ከላይ ያደረገ የምትሉ ከሆነ ነገር ባልተፈጸመ ነገር
ዝም ብሎ በመናብና ምናምን ኖ ትክክለኛው ማለት ነው። ትክክለኛው ነገር ህግ ማለት እኮ ፈጣሪ ማለት እኮ ነው። እዚህ ሙስና ያለበት ሀገር አይደለም። እኔ ዳኛንም ማምነው እንደ እግዚአብሔር ነው። የሚፈርደኝ ከልቡ ነው ከሐቁ ነው። ይፍረደኝ እቀበላለሁ ካጠፋው። ትክክለኛውን ነገር ግን አስረዳለሁ ህግ ፊት። ከዛ በተረፈ ግን የኔና አንቺ ችግር ነው። ወተን ነይ ይሄው ቤቴን ከፍቼ ያለው መክፈት ማልፈልገውን ቤት ከፈትኩት። ነይ እንደዚህ አድርገኛ እንነጋገር። እዚህ ጋር እንዳለሽ እያየሁሽ